What's up, buddy? How you doing? I hope you are doing good. ይህንን ቮይስ እንግዲህ በብዛት ቴሌግራም ላይ ነው የምታውቁት። ብዙ ነገሮችን አብረን አሳልፈናል፣ ብዙ አልቅሰናል፣ አብረን ብዙ ነገሮች ላይ አብረን ስቀናል፣ አብረን ተደስተናል፣ ብዙ ኦፖርቹኒቲዎችን አብረን አሳልፈናል እና አሁን በዚህ ሰዓት ማርኬቱ ላይ እየተካሄደ ያለው ነገር ምንድን ነው? ለምንድነው ዳምፕ እያደረገ ያለው? ለምንድነው ማርኬቱ እንደዚህ አይነት ሁኔታ ውስጥ እየሄደ ያለው የሚለው አብዛኞቻችሁን እያስደነገጣችሁ ሊሆን ይችላል። እኔ ፐርሰናሊ እንዴት ነው እያየሁት ያለሁት የሚለውን ሼር ለማድረግ ያክል ነው። ከዛ በፊት እኔ ራሴ ብዙ አልትኮይኖች ላይ ሄቪሊ ኢንቨስት አድርጌያለሁ። እስካሁንም ፖዚሽኖቼን ሆልድ እንዳደረኩኝ ነው። እና ለምንድነው እስካሁን ሆልድ ያደረኳቸው? ለምንድነው ያልሸጥኩት? ምክንያቱም አሁን ያለው የማርኬት ኮሬክሽን ኢትስ ኔሰሰሪ። የመጀመሪያው ፕላስ ደግሞ ያው የሚያስፈራ ፓርትም አለው። እሱን መጨረሻ ላይ አብረን እናያለን። የመጀመሪያው ምንድነው? ከኔ ጋር አብራችሁ ከቆያችሁ ከ3 ዓመት ጀምሮ እንግዲህ ሙሉ ለሙሉ አብራችሁ እየተከታተላችሁ ከነበረ የቴሌግራም ቻናላችን ላይ ቢትኮይን 20 ምናምን ሺህ ያለ ጀምሮ ነው አብረን ሴሌብሬት እያደረግን ቀስ እያለ ምናምን ያደገው ማለት ነው። እና በዛ ጊዜ እንዲያውም አሁንም እያየው ነበር እና የድሮ ቮይስ ሪከርዲንጎችን ስክሪን ሪከርድ ያደረግኳቸውን ላይቭ ዲስከሽን ላይ ቢትኮይን 34 ሺህ ገባ ብለን ስንስቅ ስንደሰት ምናምን አሁንም ደስ አሉ የተወሰኑ ሪከርዲንጎች። እስኪ እነሱንም የሆነ ሰዓት ላይ ሼር አደርጋቸዋለሁ። እና ቢትኮይን ይህን ያክል ይሄዳል ብዬ አልጠበቅኩም ነበር እኔ ፐርሰናሊ። እስከ 90 ሺህ ሊሄድ ይችላል። ኦል ታይም ሃዩን ብሬክ ካደረገ 69 ሺህ እስከ 90 ሺህ ድረስ ቢሄድ ከዛ በኋላ ኮሬክሽን ይኖረዋል ብዬ ነበር ያሰብኩኝ። አሁን ኤክስፔክት ካደረግነው በላይ ነው ሄዱ። እስከ 150 ሺህ ይሄዳል የሚባል ነገር ነበር፣ ግን የሆነ ሁሉም ሰው ከልቡ አምኖት የእውነት እንደዛ ይሄዳል ብሎ ኤክስፔክት ያደረገው ሰው አልነበረም። እና 124 ሺህ 123 24 ሺህ አካባቢ ነው አሁን የተመለሰው። እና በቃ ቢትኮይን has done more than enough። እና አሁን ምንድነው ቢትኮይን ኦልሬዲ ፐርፎርም አድርጓል። አሁን ችግሩ ያለው ምንድነው? ገንዘቡ እሺ ከቢትኮይን ወጣ የት ሄደ የሚለው ነው። አሁን ሆልት ላይ ነው ያለው እና ሀልት እያደረገ ነው። ምንም የሆነ የምታዩት ክሬዚ የሆነ ፓምፕ ምናምን ነገር የለም። አሁን እኔ ፐርሰናሊ እንደማየው ደግሞ ምንድነው አንደኛ ኢትስ ሆሊዴይ ሲዝን፣ አሁን ክሪስማስ ነው። ከዛ ደግሞ ኒው ይር ሲዝን ደግሞ ይመጣል እና ከዚህ በኋላም ለሚቀጥለው 1 ወር ያክል ያን ያክል ፐርፎርም ያደርጋል ብዬ አልጠብቅም። ምክንያቱም ምንድነው ነጮች ብዙ ጊዜ ይሄ የነሱ የቫኬሽን ጊዜ ነው። ከስራ ራሱ የአመት እረፍት የሚወስዱበት ሰዓት ነው። ደና ሴቭ ያደረጉ ደና ገንዘብ የሰሩ ሰዎች በዚህ ሰዓት ነው ቤት የሚገዙ፣ መኪና የሚቀይሩ ካሉ መኪና ይቀይራሉ። ብቻ በዚህ ሰዓት እረፍት የሚወስዱበት ሰዓት ነው። በጣም ትልቅ ኢንቨስተሮችም ሁሉም ቫኬሽን የሚወስዱበት ሰዓት ነው እና በዚህ ሰዓት አንድ ያልሸጥኩበት ሪዝን እሱ ነው። ምክንያቱም አሁን ያለው ማርኬት ጥሩ ሁኔታ ላይ አለመሆኑ is justifiable። ፕላስ ደግሞ እስከ ማርች ድረስ ባለው አሁን በእኔ እይታ እና እስካሁንም ያልሸጥኩበት ሪዝን አብዛኞቹ የገዛኋቸው ኮይኖች 30% 40% ድረስ የወረዱ ኮይኖች ናቸው። ግን እስካሁን ያልሸጥኩበት ሪዝን ምንድን ነው? ጃግሊንግ ምንም አያደርግልኝም ገንዘብ ከማጣት ውጭ ማለት ነው። ከዚህ በፊት ሞክሬዋለሁ። በዚህ ሰዓት ገንዘብ ሜክ ለማድረግ መሞከር በጣም አስቸጋሪ ነው። ያላችሁን ገንዘብም ታጡበታላችሁ እንጂ አሁን ቁጭ ብዬ ይህንን ኮይን ስገዛ ይህን ስሸጥ ይህን ስገዛ ይህን ስሸጥ ብውል ገንዘቤ ሙሉ ለሙሉ አጠዋለሁ። እና እኔ ፐርሰናሊ ምንድነው እያደረግኩ ያለሁት? ትንሽ ወደኋላ አልኩኝ። ምክንያቱም ፍሎውን መጋጨት ምንም ማድረጋችሁ። ፍሎው ሲመጣ አብራችሁ ከፍሎው ጋር አብራችሁ መሄድ ነው። አሁን ማርኬት ፓምፕ በሚያደርግበት ሰዓት ያኔ ስማርት ሎን ምናምን ብዬ ቀድሜ ብሸጥ ምከስረው እኔ ራሴ ነኝ። ከዛ በላይ ፕሮፊት መስራት እየቻልኩኝ ቶሎ ተደናግጬ መሸጤ ማለት ነው። አሁን ደግሞ በዚህ ሰዓት አይ ግዴታ ገንዘብ መስራት አለብኝ ብዬ ቁጭ ብዬ ማርኬቱ ጋር ብውል ያስኩትም ነው ማጣው። ከፍሎው ጋር ነው አብራችሁ መሄድ ያለባችሁ። አሁን ማርኬቱ ተረጋግቷል። እናንተ መረጋጋት ነው ያለባችሁ። ኢሞሽናል አትሆኑ። ያለውን ነገር ለምንድን ነው እንደዚህ ያልሆነው ምናምን እናንተ ስለተጨናነቃችሁ፣ እኛ ስለተጨናነቅን ምንም የሚፈጠር ነገር የለም። አሁን የተጨናንቄ ማመጣው ነገር የለኝም። ስለዚህ ያለኝ አማራጭ ምንድነው? በዚህ ሰዓት ሌላ ጊዜን የተሻለ ነገር ላይ ለማሳለፍ መሞከር። አሁን በዚህ ሰዓት መጽሐፎችን ምናምን ማንበብ ሞክሬያለሁ። ይህንን መጽሐፍ ከ3 ዓመት በፊት አንብቤው ነበር፣ ግን ያው አሁን ላይ በጣም እየተጠቀምኩበት ነው። ላይክ ጀነራሊ ካላንበባችሁት አንብቡት። አቶሚክ ሃቢት ይባላል። እንዲሁ ማርኬቱ ላይ በነበርኩበት ሰዓት ብዙ ያጣዋቸው ራሴ ላይ ጤንነቴን እየጎዳው ነበር ሳላስበው። የሆነ በጣም አምሽቼ ነበር የምተኛው ምናምን። እሱን ነገር እንዳስተካክል እያገዘኝ ነው።
ቆንጆ መጽሐፍ ነው፣ ሪኮመንድ አደርጋችኋለሁ። እና በዚህ ሰዓት እኔ ራሴ ላይ ሪፍሌክት እያደረኩኝ ነው እያሳለፍኩ ያለሁት። አዲስ ዓመት ካለፈ ከ2 ሳምንት ከ3 ሳምንት በኋላ ማርኬቱ ተመልሶ ወደ ነበረበት ኢነርጂ ይመለሳል። ሂስቶሪክሊ እንግዲህ ተመልሳችሁ ይህንን ወቅት ብታዩት ተመሳሳይ የሆነ ዲፕሬሽን ነው የሚያሳልፈው። ግን ሰው ትኩረት አያደርግበትም። ለምንድነው? እነሱ ራሳቸው ቢዚ ናቸው፣ ቫኬሽን ላይ ናቸው ምናምን፣ ያን ያክል ትኩረት አያደርጉበትም። ግን እንደኔ ከውጭ ሆኖ ለሚያይ ሰው ግን በዚህ ሰዓት ለምንድን ነው ዳምፕ ያደረገው ምናምን ብሎ ብዙ መደናገጥ ይፈጥራል። እና ያን ያክል መደናገጥ አያስፈልግም። እና እስከ መች ነው ሆልድ ለማድረግ ያሰብከው አንተ ብላችሁ ጥያቄ ሊኖራችሁ ይችላል። እኔ ፐርሰናሊ ከማርች በኋላ ከክሪፕቶ ማርኬት ሙሉ ለሙሉ መውጣ ይመስለኛል። The first reason being the entry of the bear market። እንግዲህ ያው bear market እያጎበደደ ነው፣ እንደዚህ መግባቱም አይቀርም። እኔ እስከ ማርች ድረስ ቢያንስ አንድ አልት ሲዝን እናያለን ብዬ ተስፋ አለኝ። እስካሁን አልቶች ፐርፎርም አላደረጉም። አንዴ ፐርፎርም ያደርጋሉ፣ ሱፐር ሳይክል ይመጣል ብዬ ሙሉ እምነት አለኝ። I could be wrong but I could also be right። ሊመጣም ይችላል እና እስከ ማርች ድረስ ማርኬቱ ላይ ያሉትን ኦፖርቹኒቲዎች በደንብ ለመጠቀም ሞክራለሁ። ከዛ በኋላ ግን ሙሉ ለሙሉ ከክሪፕቶ ዓለም እወጣለሁ። እኔ እስካሁን ባለኝ በፕላኔ መሰረት ነገሮች ከሄዱ ለማድረግ ያሰብኩት ይህንን ነው። አዳዲስ ነገሮች ካሉ የማሳውቃችሁ ይሆናል። እዚህ ቻናል ላይም አብዛኞቹ ኦልሞስት ሙሉ ለሙሉ በሚባልበት ደረጃ ክሪፕቶ ሪሌትድ የሆኑ ኮንተንቶችን ነው እየሰራሁ ያለሁት። ከዚህ በኋላ ሌላ ይጠቅማቸዋል ብዬ የማስባቸውን ነገሮች፣ እኔ የምጠቀምባቸውን ነገሮች ለእናንተ ሼር ማድረግ እጀምራለሁ ማለት ነው። ይህንን ይመስላል ያለኝ እይታ፣ ማርኬቱ ላይም ይህንን ይመስላል። እስኪ ሀሳባችሁን ደግሞ እናንተም ኮሜንት ሴክሽን ላይ ያሳውቁኝ። and I'll see you on the next one. Take care.